እንዳትወጣ ታለች ባሩ ዘግማ ጨርሽልኝ። ምንድነው የምጨርስልህ? ነይ ቤቷን አሳይ። ላንቺ እኮ አደጋ ላይ እየጣልኩ ነው የምጨርስልህ። እኔ ያንተ ነገር ዴቭ ምንድነው? ቤኪ ምንድነው? ባላንሴን ይኸውልሽ ነይ ቆይ ልንገርሽ። አይደለም ይኸውልሽ አንቺ ምንም እንደማትሆኚ እኔ በደንብ ቃል ገባልሻለሁ። አንቺ ምንም አትሆኚ። ማነህ አንተ? የሞትክ ነበር የመሰለኝ። ሰማዴ ማለት ልገሉኝ ነበር ያሰባችሁት ማለት ነው? ይገሉሃል። እቺ ልጅ ብዙ ሰዎችን ትጎዳለች። አሁንም አንቺንም ትጎዳሻለች። ገባሽ? አንቺ የመግደልም የማዳንም ስልጣን ያለው ፈጣሪ ብቻ ነው። ሞትን ፈልገህ ነው ትሞታለህ። አድርጉት እስኪ የምትችሉ ከሆነ አድርጉት። እናደርጓለን። የዘር ማንዘራችሁ እንዳለ ቡዳዎች እንደሆኑ አውቃለሁ። ሲጀመር እነሱ ናቸው እኔን የማይለቁኝ። ምንድነው የምታወራብኝ? እሺ ቤቷን አሳይ። እኔ አላሳየም። እንዴት ነው የሰዎችን ሀብት የምትሰልቢ? ንገሪኝ። ይሄን ልነግርህ አልችልም። ይሄ ከዘር ማንዘር የመጣ ሚስጥር ነው። ላወራክ አልችልም። ጧት እየወጣች አፈር ትበትናለች። ምን እንደሆነ አላውቅም፣ ግን ትበትናለች። ሱቆቹ ላይ ነው የምትበትነው? ሱቆቹ ላይ። ስንት ሰዓት? ጠዋት ማለት ስንት ሰዓት ነው? የሰዎቹ ሱቅ ላይም እየሄደች መተት ነው የምትበትነው ማለት ነው። ገባ? አዎ። እና ስሚኝ፣ ይኸውልሽ አሁን ለአንዴና ለመጨረሻ ጊዜ ነው የመጣሁት። የመጀመሪያው የምፈልገው ካንቺ እዛ ቤት ላይ የቀበርሽውን ድግምትሽን ታወጫለሽ። ሰማኸኝ? ላቆም አልችልም። ይሄን አምልኮና ድግምት አቆምኩ ማለት እኔ መቆማለሁ። የቴ ቆማል። ጓሯ ጉድጓዷ ውስጥ ድረስ ገብተን የገባችበት ገብተን እናወጣታለን ማለት ነው። እና የስንት ሰው ህይወት ላይ ተጫውታ አትቀርም። እኔ ይኸውልህ እኔ እንዳንተ መጥፎ ሰው ስላልሆንኩ የሆነ ሀሳብ አምጥቻለሁ። እኔ እናንተ እንስማማ። ምንድነው? እኔ ካንቺ ጋር ምንም የምስማማው ነገር አትንኪኝ፣ ሳትነኪኝ አውሪኝ። እኔ ካንቺ ይኸውልህ ና ንገርሽ። ምንድነው? ምን እንደምናግሪኝ ሀብታም ላድርግ። አንድ ነገር ልንገርህ፣ ያወራሁት ነገር እንዳለ ውሸት ነው። እሺ እኔ ምንም የማውቀው ነገር የለም። ይሄንን ደግሞ ሀብታም አደርግሃለሁ። አንተ በእናትህ አስገደልከኝ። ወይኔ ተጫኑ። ወይኔ ዞር በይ። ኧረ እባክህ በዚህ ነበር እኔን ሀብታም የምታደርጊኝ አይደለም? እኔ ሲኦልም ቢሆን እንድንገናኝ አልፈልግም ካንተ ጋር። ሲኦል አንቺ ራስሽ የምትገቢበት ነው እንጂ ከኔ ጋር ሲኦል አትገናኝም። ሲጀመር ተጠንቀቂ። እዛው የራስሽ ቤት ነው እሱ። ሰላም ጤና ይስጥልን ክቡራትና ክቡራን ውድ የወርቀ ዘቦ ቤተሰቦች እንደምናችሁ። ቤኪ በረከት ተመልሻለሁኝ። እንግዲህ ዛሬ ስመለስ ቅድም በቮይስ ላይ እንደሰማችሁት አንዲት እህታችን አንድ ጥቆማ ሰጣኝ ነበር። የሰጠችኝ ጥቆማ በጣም እጅግ በጣም ወሳኝ ሆነ እኔ የምፈልገው አይነት መረጃ ነው እና እነዚህ መረጃዎች ምንድናቸው? እኔ የምፈልጋቸው ይሄ ስለነዚህ ስለ ሰው ጅቦች ስለተባሉት የት እንደገባች ያቺ ልጅ ጠፍቶብኝ ነበርና ምናልባት ያቺ ልጅ ትመስለኛለች ከነገረችኝ ሁኔታ አንፃር ብቻዋን ቤት ውስጥ ቁጭ ብላለች ምናምን ስትለኝ ያኔ ድሮ ያገኘኋት ሰው ስለምትመስለኝ እየፈለኳት ያለችዋ ሴት ትመስለኛለች እና እሷን እንግዲህ በተለያየ አይነት መንገድ ስፈልጋት ነበረ፣ ግን አላገኘኋትም። አሁን እስኪ ጥቆማ የሰጠችኝን ልጅ ቀጥሬያታለሁ። እሷን ላገኛት ነው እየሄድኩ ያለሁት እና እሷ ከሆነች እንግዲህ ያለችበት ድረስ የተደበቀችበት ጓሯ ጉድጓዷ ውስጥ ድረስ ገብተን የገባችበት ገብተን እናወጣታለን ማለት ነው እና የስንት ሰው ህይወት ላይ ተጫውታ አትቀርም። ስለዚህ እሷ ያለችበት ድረስ ገብቼ የማገኛት ይሆናል። ግን መጀመሪያ እሷ መሆኗና አለመሆኗን ላረጋግጥ። ቀጥታ ወደዛ እንሄዳለን። እዚህ አካባቢ ነበር ያለችኝ የሚሰራ አስፓልት። ደህና ነሽ? እንደምን ነሽ? አላ ደህና ነሽ? ቦታው አይጠፋም ለምልክት። እሺ እንዴት ነው ታዲያ አሁን የነገርሽኝ ልጅ ያልሽኝ ቦታ ላይ አለች? አለችው። እርግጠኛ ነሽ? አዎ እርግጠኛ ነኝ። አለች። አትወጣም፣ ሲጀመር ከቤት አትወጣም። እሺ እስኪ አንዳንድ ስለሷም የምታውቂው ነገር ካለ ቁጭ ብለን እናውራ፣ ንገሪኝና እኔ የምፈልጋት ሰው ነች አይደለችም የሚለውን እኔ ደስ ይላል። እሺ ስለዚህ እዚህ አካባቢ አንድ ቦታ ፈልገን ቁጭ እንበልና እሷ ወዳለችበት ቦታ ብንሄድ ይሻላል። የምፈልገው እሱ ነው። ምን አነሳሳሽ ግን አሁን ስለ እሷ ሁኔታ ለመንገር ምናምን ነገር ምን አነሳሳሽ? እንደዚህ ከመሆኗ በፊት
የራሷ ነበራት። እሺ እና የዛን ጊዜ ለእኔ በጣም መልካም ሰው ነበረች። ብዙ ነገሮችን ታደርግልኝ ነበረ። ብዙ ነገር ማለት ምንድን ነው የምታደርግልሽ? ብዙ ነገር ምንድን ነው? በሰዓቱ እኔ ስራ አልነበረኝም እና አከራይ በጣም እንደወጣ እንትን እያለኝ ነበር፣ ኪራይ ስላልከፈልኩኝ አልፎብኝ። እሺ እና የቤት ኪራይ የ2 ወር ከፍላልኛለች። ላንቺ የቤት ኪራይ ከፍላልኛለች። በጣም መልካም ሰው ናት፣ በጣም ከሚባለው በላይ። አንዳንዴ ምሳ ምንም ቤት ውስጥ ምንም ነገር አልነበረ፣ በጣም ችግር ላይ ነበርኩኝ እና አንዳንድ ነገሮችን ከፈር ታደርግልኝ ነበረ ከሚባለው በላይ። ማለት የሆነ የስጋ እህቴ ነው የምትመስለው። ለማዳም አይደረግ ነገር ብዙ ነገር አድርጋልኛለች። ጥሩ። እስኪ የምታደርግልሽ ነገር ለምን እንደምታደርግልሽ አልገባኝም። ማለትም ከነገርሽኝ ነገር አንጻር ልጅቷ ወይ ሴትዮዋ እንደዚህ የምታደርግ አይነት ሰው አይደለችም፣ ግን ላንቺ እንደዛ አድርጋልሻለች። እሺ አሁን በትክክል እየተፈጠረ ያለው ነገር እቺ ልጅ ቀን አትወጣም፣ ማታ ነው የምትወጣው ምናምን ነገር ብለሽኛል። ሰፈር ውስጥ ደግሞ የሚወራባት ነገር አለ። እስኪ አንቺ ምንድነው ስለሷ የምታውቂው? እሺ እንደዚህ ከመሆኗ በፊት ያላትን ነገር ነግሬሃለሁ። ከጊዜያት በኋላ ግን ልጅቷ ከቤት አለመውጣት ጀመረች። የሆነ ሰዓት ላይ ነው የምትወጣው። ሰዓት አላት። ከዛ የሆነ ነገር ይዛ ትገባለች። ባዶ እጇን ትወጣና የሆነ ነገር ይዛ ትገባለች። ከዛ በኋላ ይዛ የምትወጣው ነገር ምንድነው? እኔ አላውቅም። የሆነ በፌስታል ነገር ነው። ምን ይዛ እንደምትወጣ አላውቅም። እሺ የሚገርምሃል ደግሞ እንደዚህ በጣም ነገሮች ሲደጋገሙብኝ መጀመሪያ ካላት የሶሳይቲ ነገር ራሱ በጣም ምርጥ ነበረ። ከሰው ጋር መቀራረቧን አቆመች። ባለቤቷም የት እንዳለ አናውቅም። እኛ ራሱ ከሆነ ጊዜ በኋላ ጠፍቷል። ባል ነበራት እና ከዛ ባለቤቷ የት እንዳለ አናውቅም። የሆነ ጊዜ በኋላ ጠፍቷል። ደግሞ የሚገርም ነገር የሆነ ማታ ላይ የሆነ አይነት ድምጽ፣ የሆነ የሚያስፈራ ድምጽ በጣም ይሰማል ከቤቷ። ምን አይነት ነው ድምጹ? ምን ልበልህ፣ ይሆናል አውሬ ድምጽ ነገር የሚመስል የሚጎረን ነገር እንደዚህ አይነት ድምጽ ይወጣል። ከዛም የዕጣን ሽታዎች ምናምን ነገር አለ። ማለት ያልተለመደ ነው በመኖሪያ ቤት ውስጥ እንደዚህ አይነት ድምጽ ይከብዳል። እና እንደዚህ አይነት ድምጾች የዕጣን ሽታ ማጓራት ስትይ ይሄ የዛር ምናምን አይነት ድምጽ ነው? ምን አይነት ድምጽ ነው? እንደው በምን ላስረዳ? በእናትህ የሆረር ፊልም አይተህ ታውቃለህ? እዛ ላይ ያሉ ድምጾች የሚያስፈሩ ድምጾች ልክ ይሁን እንደዛ ነገር በጣም የሚያስፈራ ድምጽ ነው። እንደዛ ነው የሚሰማውና መኖሪያ ቤት ላይ እንደዚህ አይነት ነገር በጣም የሚያስፈራ ማለት ልጅቷ ላይ ምን እየተካሄደ እንዳለ አልገባኝም። ይሄን ነው ለማደርገው ምንም እንትን ብሎኝ ሳይሆን በፊት ያደረገችው ነገር ለኔ ትልቅ ነገር ስለሆነ እስኪ ያደረገችልሽ ነገር ውጪ ይዛሽ ሄደች ቦታ አለ ወይ ስልሽ? በእንደዚህ አይነት ሁኔታ ሁሉ የምትጠረጠር ሴት ሆና ላንቺ እንደዚህ ጥሩ ስትሆን ያደረገችልሽ ነገር አለ ማለት? ይዛሽ ሄደችበት ቦታ አለ? ይዞ መሄድ ምናምን ነገር ሳይሆን በእርግጥ እኔ ስራ ነበረኝም ነገር ያለውና ችግር የለውም እኔ ስራ አስገባሻለሁ ምናምን ብላ በጣም አጽናንታኛለች። እንደ እህት ቀርባኝ ማለት ነው። እሱ ነው እንጂ ሌላ ቦታ ይዛኝ ሄደችበት ነው ነገር የለም። ዴቭ ምን ፈልጋት ሰው ነች መሰለኝ? ባል ከነበራትና ባሏ ከጠፋ አንደኛም ምን ፈልጋት ሴት ነበረች እና እኛም ልክ አንቺ እንደነገርሽን አይነት ሴት ነው እየፈለግን ያለ ነው። ማለትም በእንደዚህ አይነት ይሄ በባዕድ አምልኮ ውስጥ ያለች ሴት፣ ይሄ ጥንቆላ ምናምን አይነት እንትን የምትል ሴት ምን እንደሱ አይነት ሴት ነው። ባሏ መቼ ነበር የነበረው? ከቅርብ ጊዜ ነው። ይናክል ረዘም ያለ ጊዜ 8-9 ወር አካባቢ ይሆናል ወይስ ስንት ጊዜ ይሆናል? እንደዛ አካባቢ ይሆናል። እግዚአብሔር አውጥቶሻል። ለማንኛውም አልገባኝም ማለት ሳይሆን ያው ብዙ ሰዎች ሰፈር ውስጥ እንደሚወራባትም እቺ ልጅ ያው ይሄ ሁሉ ሰው ተስማምቶ ወይ ደግሞ ጠርጥሮ ውሸት አያወራም መቼም አለ አይደለ? ምናልባት ካየው ከሰማው ነገር ነው የሚጠረጥረው እንጂ ውሸት ሊሆን አይችልም አይደለ? ማለት ጠዋት ማለት እንደዚህ ነገሮች ሲደጋገሙብኝ እሷ መከታተል ጀመረ ነበር እና ጠዋት ላይ ተነስታ ሱቆች አሉ ከመኖሪያ ቤታችን ታች ላይ ሱቆች አሉና ከታተላት ልጅቷ ጠዋት እየወጣች አፈር ትበትናለች። ምን እንደሆነ አላውቅም ግን ትበትናለች። ከሱቆቹ ላይ ነው የምትበትነው? ሱቆቹ ላይ። ስንት ሰዓት ጠዋት ማለት ስንት ሰዓት ነው?
ወደ 13 አካባቢ ነው ሰው ሱቅ ከመግባቱ በፊት ማለት ነው። ከዛ ቀደም ብሎ እሺ እና ትበትናለች። ለምንድን ነው እንደዚህ የምታደርገው? ማለት ይሄ ሳይኮሎጂካሊ ተጎድታ ይሁን የባህሏም ስለጠፋ ጥሏት ጠፍታ ይሁን አላውቅም። ብቻ ሜንታሊቲ ግራ ገብቶኛል። አሁን ይሄንን ማወቅ አቅቶሽ ነው ማለት የምትበትነው ነገር ሰዎች ከሚያወሩት ነገር አንፃር ወይ ድግምት ወይ ጥንቆላ ሊሆን እንደሚችል አሁን አንቺ እውነት ጠፍቶሽ ነው ሳልጅ አይደለሽም ማለት ስለሽ ሰው ሱቅ ላይ ሄዳ ዝም ብሎ መቼስ ሳይኮሎጂ የፈለገ ሰው እንትን ቢል በጠዋት ተነስቶ እንዴት አድርጎ ይበትናል? ለድግምት ለጥንቆላ ለመተት እንደሆነ እንዴት አታውቂም? ይሄንን የምን ድግምት ነው የምትለኝ? ስለምን ድግምት ነው? እኔ እንደውም ማለት ለኔ ከምታረግልኝ አንፃር ብር አላት ግን ቤቷ ምናምን ደሳሳ አንድ ክፍል ምናምን ነገር ነው። እሱ ነገር አልገባኝም። ልጅቷ ታማለች ነው አሁን አንቺ በጥሩነት አስበሽ ነው አሁን ሁሉ ነገር የነገርሽኝ። ግን ደግሞ አሁን የነገርሽኝ ነገር የሚያመለክተው ሁሉ መተትና ጥንቆላ እንደሆነ ነው የሚያመለክተው። የሰዎቹ ሱቅ ላይም እየሄደች መተት ነው የምትበትነው ማለት ነው። ገባ? እና መተት ይሄ መተት ምናምን እና ምን አስበሽ ነው የሰው ሱቅ ላይ እንዴት ነው? ቆይ አይደለም እኮ መተት ምን አስበሽ ነው? አፈር ምናምን ስትበትን ምን አስበሽ ነው? እኔ እንደዚህ አይነት ነገር እንዳለ ማላቅም ሲጀመር ለምን እንደገባው ማላቅም። በቃ ያለኝ መረጃ ይሄ ነው። አመሰግናለሁ ስለነበረው አይደለም ጨርሽልኝ። ምንድነው የምጨርስልህ? ነይ ቤቷን አሳይኝ። ላንቺ እኮ አደጋ ላይ ጣልኩ ነው የምጨርስልህ። አሁን ነው እንዴ የምትፈሪው? ስንት አይነት ድምጽ ሰማው? ጣን ሰማው ስትይቆጭ ቤቷ ውስጥ ትካድማለች ማለት እኮ ነው። ጣን ድምጽ ከሰማሽ ምንድነው የምታወራብኝ? እሺ ቤቷን አሳይኝ። ነው አይደለም አንቺ ምንም የምትሆኚው ነገር እኮ የለም። ነይ ቆይ ነይ ይኸውልሽ ነይ ቆይ ልንገርሽ። አይደለም ይኸውልሽ አንቺ ምንም እንደማትሆኚ እኔ በደንብ ቃል ገባልሻለሁ። አንቺ ምንም አትሆኚ ነይ ነው አይደለም። ይኸውልሽ አንድ ጊዜ እዚህ ከደረስን በኋላ እንዴት ሳታሳይኝ ትሄጃለሽ? ምንድነው የምትፈሪው አሁን አንቺ? ይሄ ነገር እንደዚህ እንደሆነ አላወኩም ነበር። እሺ ነይ ወደዚህ ካስፓልት መኪና እንዳይገጭሽ ነይና ይኸውልሽ ይኸው አንድ ጊዜ ጥሩ መስራት ጀምረሻል። ቤቱን ብቻ በርቀት አሳይኝና እንሂድ። ይሄን ጌታ እኔ ለእናትና ለአባቴ አንድ ነኝ። እሺ እንደዚህ ነገር እንዳለው ባቅ ኖሮ መጀመሪያውን ባልገባውበት ኖሮ። እሺ ልንገርሽ አንድ ነገር ይኸውልሽ እቺ ልጅ ብዙ ሰዎችን ትጎዳለች። አሁንም አንቺንም ትጎዳሻለች። ገባሽ? ግዴታ ማግኘት አለብኝ። ለዛ ነው አንተ ያማህል ቆይ እንዴ ጎርታለች እያልከኝ ጭራሽ ቤቷ እኔ ላይም እኮ ነው ያደረሰችው። ይሄን ነገር ያደረገችው እኔ ላይም ጨምሮ ነው። ስለዚህ አንድ ጊዜ ቤቷን አንቺ ቦታውን በትክክል አታሳይኝ፣ በርቀት ጠቁሚኝ። በቃ እንደውም አንድ ነገር ልንገርህ፣ ያወራሁት ነገር እንዳለ ውሸት ነው። እሺ እኔ ምንም አውቀው ነገር የለም። እንትን ፈጠራ ለምን ታደርቂኛለሽ አንቺ? እንዴ አይደለም ይሄን ጌታ ህይወት ምን ጠብቀሽ ነበር? ይሄን ሁላ ነገር ስትነግሪኝ እኮ ግዴታ ነበር እኮ። የምን ግዴታ ነው? እኔ ማለትም የዜግነት ግዴታሽን ነው የተወጣሽው። የዜግነት እሱ እንትን መንግስት አሁን እንዴት እንደዚህ ተናገር። እኔ ምንም ነገር አያገባኝም። እሺ አመሰግናለሁ። ዴቭ እንዴት እናርጋት? ቆይ ይኸውልሽ እንግዲህ ልጅቷ ምንም ልትረጋጋ አልቻለችም። ይሄ መተት ጥንቆላ ምናምን ነገር እንደሆነ ስታውቅ ያው ፈርታለች። ማንኛውም ሰው የሚፈራው ነገር ነውና ልጅቷም ደግሞ እንደዚህ አይነት ነገር ሊሆን እንደሚችል በጭራሽ ያልጠረጠረችው ነገር ስለሆነ በጣም ደንግጣለች። እኔ ግን የተባለችዋን ሰው ራሷን ስለሆነ ያገኘሁት እንግዲህ ያለችበትን ቦታ እንዴትም አድርጌ ልጅቷን አውጣጥቼ ቦታዋን ጠይቄ ሄጄ ለማግኘት እሞክራለሁ። ተከታተሉኝ እስከ መጨረሻው ድረስ መፈለጌን አላቋርጥም። አብራችሁኝ ሆኑ። እንፈልግ እንሂድ እስኪ። እንግዲህ ምንም ማድረግ አንችልም። መድከም ካለብን ደክመንም ቢሆን ግዴታ ማግኘት አለብን። እንደዚህ እንደሌላው ጊዜ እንትን የምንለው ጉዳይ አይደለም። ይሄ ችላ የምንለው አይነት የምንዘናጋበት ነገር አይደለም እኮ። በዚህ ጋር ዝም ብለን የምትኖር ይመስላል። አትወጣም ተብሏል። እንግዲህ ይህንንም ሚስጥር በስንት መከራ ነው ልጅቷ ያወጣቸው ቦታውን የነገረችኝ ማለት ነው።
ቦታውን በቃ አልናገርም ብላ ያው ምንም እንደማትሆን ማስተማመኛ ሰጠቻት ምናምን አለ አይደለ። ከዛ በኋላ ነው በቃ ትንሽ ተረጋግታ ቦታውን ልትነግረኝ የቻለችው እንጂ በጣም አስቸጋሪ በጣም በቃ ሰው በዚህን ያህል መጠን እንዴት ፈሪ ይሆናል? ይህን ሁላ ሚስጥር ስትነግረኝ ከድግምት ከጥንቆላ ጋር የተያያዘ መሆኑን ምንም አልጠረጠረችም ነበርና ያው በብዙ ማሳመን ግን ቦታው አድራሻውን ነግራኛለች። ወደዚህ አካባቢ ነው ያለችኝ። ብሎክ ቁጥሩንም ነግራኛለች። እንግዲህ እንገባለን። እስኪ በዛኛው ይሻላል እዚህኛው። ቦታው ብዙ ነው ያለው ዲፍ ብዙ ቤቶች ነው ያሉት። እንዴት እንደምንለያቸው አላውቅም። ይሄን ሁላ ቤት አንቺ ክፈችልኝ። ይኸውልሽ እቺ በጣም እንደ ጉልበቷ ራሱ የሆነ ያህያ ጉልበት ነው ያላት ታውቃለህ። አንተ ምንድን ነው ዴቭ? በስመ አብ ወልድ ምን ውስጥ ነው ያለ ነው? የት ውስጥ ነው ያለችው? ይሄ ሁሉ በር ነው ያለው። ምንም ነገር የለም እዚህ ሆና ነው ቤቱ እዚህ ምንም የለም። አንተ ይገማል። ሽንት ምናምን ያለ ሽንት ቤት አለ። ሽንት በባልዲ በምናምን የተሞላ ነው ያለው። በጣም ነው የሚገርመው ዴቭ። ይቅርብን፣ ግድ የለም እንውጣ። አንደኛው ቤት ውስጥ ነው ግን ይቅርብን ዴቭ። አንተ እንዴት ነው የሚገማው? እርግጠኛ ሽንት ብቻ ነው ይሄን ነገር በደንብ ቼክ ማድረግ ይኖርብን። እንዴ ምንድን ነው እዚህ ውስጥ የምትደበቂው አንቺ? ሰው እዚህ ይኖራል? ለምንድን ነው ቆይ ተከፈችልኝ? ምንድን ነው ይዤ ለዛ እንዴ አላበዛሽው? ምን ልትሆኚ ነው? ከኔ ጋር ችግር ምንድን ነው? እሺ ምንድን ነው አንቺ ችግርሽ? መብራቱን አብሪውና አሁን እንነጋገር። ሴትዮ ይኸውልሽ ዛሬ የመጣሁት ከአንቺ ጋር ምንም አይነት ነገር ፈልጌ አይደለም፣ ግን ላናግርሽ እፈልጋለሁ። በሰላም ነው የመጣሁት። እዛው መብራቱን አብሪ። ይኸውልሽ መብራቱን ማታበሪ ከሆነ ብዙ ነገር ይከሰታል። ታውቂያለሽ፣ ስለ አንቺ የማውቀውን ነገር ታውቂያለሽ። ምን ልታርጊኝ ነው? እሺ አንዴ መብራቱን አብሪውና እናውራው። አብሪው። አበራላችሁብኝ። እሺ ምንድን ነው የፈለከው? ምንድን ነው ያደረግሽው? ምንም አላረኩኝም። አንተ ነህ ከኔ ህይወት ውስጥ አልወጣም ያልከው። ሰማኝ? አንተ ነህ በቃ ህይወቴን እየመጣ የምበጠብጠው። እኔ እኮ ሞታል ብዬ እኮ ነበረ። ማለት ምን ብለሃል? የሞትክ ነበር የመሰለኝ። ሰማዴ ማለት ልገሉኝ ነበር ያሰባችሁት ማለት ነው? ይገሉሃል። ማን ነው የሚገለኝ? ታማ ወይ የሆነ ነገር እንደሆነ በደንብ አውቃለሁ። እሺ ምንም የሆንኩት ነገር የለም። ማን ነው የሚገለኝ? ሰው ንገሪኝ። በምንድን ነው የሚገሉኝ? ይኸውልሽ ስሚ፣ እነሱ በእኔ ላይ ምንም አይነት ስልጣን የላቸውም። መግደልም ማሳመምም የሚችለው አንድ ፈጣሪ ብቻ ነው። በምንም አይነት ሁኔታ ስልጣን የላቸውም። አሁንም እዚህ ጠፍቼ የነበረው በግል ሁኔታዬ ነው፣ በራሴ በግል ጉዳይ ነው። በጭራሽ እንደምከታተል አውቃለሁ በደንብ። ምንም የሆንኩት ነገር የለም። ታዲያ ለምን መጣሁ?
አንቺ የመግደልም የማዳንም ስልጣን ያለው ፈጣሪ ብቻ ነው። ሞትን ፈልገህ ነው ትሞታለህ። አድርጉት እስኪ የምትችሉ ከሆነ አድርጉት። እናደርገዋለን። ያደርጉታል። እኔ ባሏን ያደርጉታል። እንዳትቀመጥ ብታወራው ነው አረታ ውልቅ በለኝ ከዚህ ቤት ልኖርበት። እሺ ባለቤትሽ የት ነው ያለው? አሁንስ የምትሰሪውን ስራ ታቆሚያለሽ አታቆሚ? ምንም የምሰራው ስራ የለኝም። የራሴን ስራ ነው የምሰራው። ምንም የምሰራው ስራ የለኝም። ገባህ? የግል ስራ አለኝ። ምን ለማለት ፈልገህ ነው? ይኸውልሽ ስሚ፣ አሁን የመጣሁት እኔና በእኔ ዙሪያ ያሉ ሰዎች ከነሱ ራስ ላይ እንድትወርጂ ይፈልጋሉ። ማንንም ያንተን ገባሽ አይደል? አልነካብህም። አንተ ነህ ከኔ አርቅም ያልከው። ለምንድን ነው የምትከታተለኝ? እኔ እኮ ሰፈር ቀየርኩኝ፣ ቤት ቀየርኩ። ያልህ ሄደልሽ የትም አትሄጂልኝ። ግን አሁንም ደግሞ ስራሽን እንዳላቋረጥሽ መረጃ ደርሶኛል። ብዙ ስራ ነው ያለኝ። ምንድነው ስራሽ? ቀን ቁጭ ብለሽ ልከስ ይችላል ነው። ቀን ቁጭ ብለሽ ነው የምትይው አይደለ? እዚህ መብቴ ነው። ማታ ትወጫለሽ። መብቴ ነው። በየሱቁ እየሄድሽ ደግሞ የምትበትኙ ነገር አለ። ራቆትሽንም ትንደባለያለሽ። የት ነኝ? ራቆትሽን ትደባለል። ማስረጃ አለ? ስም በማጥፎ ልከስ ይችላል። ስለዚህ አላደረግሽም። አላረኩትም። ጎረቤቶችሽን ሁሉንም ወጥቼ ጠራቸዋለሁኝ። ያለውን ነገር ስላንቺ ምን እንደሚያውቁ እጠይቃቸዋለሁ። ድጋሚ እዚህ ሰፈር ግን አያኖሩሽም። ገባሻ? አሁን ይኸውልሽ እኔ አንቺ ሚስጥር ጠብቄ እንዲዘልሽ ከፈለግሽ አንቺ ሰው መጉዳትሽ እንድታቆሚ ነው። ከዛ ደግሞ የተፈጠረውን ነገር ሁሉንም በእውነት ከነገርሽኝ ካልዋሸሽኝ ብቻ ነው። አለበለዚያ ጎረቤቶችሽን ነው ሄጄ ጠርቼ ሁሉንም ነገር የምናገረው። በቃ እሺ ዝም በል። ምንድነው ከኔ የምትፈልገው? እኔ ከዚህ በፊትም እንዲህ ብላኝ ነበር። ድጋሚ አልመጣብሽም ብላኝ ነበር። አሁንም ድጋሚ መጣ። አሁን እኮ አንቺ ነሽ የመጣሽብኝ እኮ። እኔ አላስቀምጣልሽኝ። በእኔና በዙሪያ ባሉ ሰዎች ራስ ውረጂ አልኩሽ። ይኸውልሽ እኔ ላይ ምንም ብዙ ነገሮች እየተሞከሩብኝ እንደሆነ አውቃለሁ። በጣም ብዙ። አንቺም አሁን ተናግረሻል። እስከ ግድያ ድረስ ነፍስ እስከ ማጥፋት ድረስ የሚደርስ ነገር እያደረጋችሁብኝ እንደሆነ ደርሼበታለሁ። በጣም በተደጋጋሚም አይቻለሁ። ግን እኔ አምላክ አውጥቶኛል። በዙሪያ ያሉትንም ሰዎች በተደጋጋሚ ስትጎዱ ነበረ። ማንንም አልጎዳንም። እኛ ማንንም አልጎዳንም። ለምሳሌ አንድ ጊዜ ዴቭን አልበላችሁትም? ሲንቀለቀል ማለት ይሄው ተሽሎት አይደል? እንደጠገብ የሆነው ካንተ ስራ አይጠፋም። ሲጀምር ምን እዚህ ይኸውልሽ እናንተ ሲጀመር እናንተ አይደላችሁም እንዲሻለው የሚያደርግ ነው። የእናንተ ፍላጎት አላማ ሌላ ነገር። ግን እኛ እንዲዝና ነው እምነቱ ቦታ ላይ ሄዱ። ምንም አቅም የላችሁም። በማንም ሰው ላይ አቅም የላችሁም። ይኸውልሽ ሰው ይቅርብ። እኔ ነግሬሃለሁ። እኔ እንደሌሎች ስላልሆንኩ ነው እየነገርኩ ያለሁት። ምንድነው የሚቀርብኝ? አሁን ካልቀረብኝ እንዳልሽው ልታስገድኝ? እኔ አላስገድልም። እኔ አንተን አላስገድልም። ግን ከኔ በላይ አቅም ያላቸው ሰዎች እንደሚገሉ አትርሳ። እነሱ እነማን ናቸው? ካንቺ ባልሽ ነው ወይስ የባልሽ ቤተሰቦች? የዘር ማንዘራችሁ እንዳለ ቡዳዎች እንደሆኑ አውቃለሁ። ሲጀመር እነሱ ናቸው እኔን የማይለቁኝ። ምንም አያረጉኝም። እኔ ነግሬሃለሁ። እባክህን ተው፣ ይቅርብህ። ተው በቃ እኔንም ተወኝ፣ ከህይወቴ ውጣ። እኔ እኮ አንተን እንዴት እኮ አሁን ይኸውልሽ የምታደርጊውን ነገር አቁም። ሰው ሱቅ ላይ እየሄድሽ እየበተንሽ አይደል? ሌሊቱን ሙሉ ምንድነው ቀኑ ሙሉ ስታጫጭሽ የምትውይው? ደግሞ ምን አይነት በቃ አጭሳለሁ። መብቴ ነው። ያገባሃል። እስቲ ማን ነው ሰዎች ሱቅ ላይ ስለምንድን ነው እንትን ምን በተው ሰዎች ሱቅ ላይ ይሄድሽ? ይኸውልሽ ሱቁን የሸጥሽላቸው ሰዎች በተደጋጋሚ ሱቁ መልሰው ለሌላ ሰው ይሸጣሉ። ግን እንደዛም ሸጣውት ሊያዋጣቸው አልቻለም። ምን አርገሽበት ነው ሱቁ ላይ የቀበርሽው ነገር አለ? የሰራሽው መተት? እሺ ጧት ስበትኛል ነበር። አሁንም እሱንም ልክጂ ነው አልክድም ብለሻል። ምንም አላረኩኝም። ይሻላል ወጥቼ ለሰዎቹን ልጥራና ያለውን ነገር እንዳለ እናፍረጥርጠው። እሱ ነው የምትፈልጊው? እሺ ለምንድን ነው ከኔ ህይወት ማትወጣው? ቆይ እሺ አይደለም። እሺ ና በቃ ቁጭ በል። ጥሩ እሺ እቀመጣለሁ። ቁጭ በል ካልሽኝ አንቺም ቁጭ በይና ምንድን ነው? እሺ እኔ እኔ እንዳንተ መጥፎ ሰው ስላልሆንኩ የሆነ ሀሳብ አምጥቻለሁ። እኔ እናንተ እንስማማ። ምንድን ነው? እኔ ከአንቺ ጋር ምንም የምስማማው ነገር አትንኪኝ፣ ሳትነኪኝ አውሪኝ። እኔ ከአንቺ ና ልንገርሽ። ምንድን ነው? ምን እንደምናግሪኝ? ሀብታም ላድርግ በምንድን ነው አንቺ ችለሽ እኔን ሀብታም የምታይ? ሲጀመር ሰርቼ እንትን ብዬ አልፈልግም እኔ። እሺ አንዴ ብቻ። እሺ አንዴ በምንድን ነው የምታረጊኝ? አንድ ደቂቃ ስጠኝ። እሺ በቃ አረዴ የምትለውን ሰምታ ሀብታም ላድርግ ሚስጥሯ እንዳይጋለጥ ነው። ምንም ነገር ብትይኝ ምንድን ነው? ይኸውልህ ይሄ ማለት ነው የሽናሻ መድኃኒት ነው። ይሄንን የምን መድኃኒት ነው? የሽናሻ የሚባለው መድኃኒት ነው። ይሄንን በተደጋጋሚ ጊዜ አሪፍ ቦታ እየሄድክ ከተጠቀምከው ባንዴ ነው ሀብታም የምትሆነው። ይቅርብኝ፣ አልፈልግም። እኔ ይኸውልሽ ሰርቼ ለምን አልፈልግም። ወደዛ ዞር በይ እንዴ! ምን እንደ አንድ እንዳትነኪሽ። ምን አድርጊ ነው የምትለኝ? ይሄን እንኳን እኮ እያደረኩልህ ነው። ለማንም እንኳን እኮ ይሄን አድርጌ አላውቅም። ንገሪኝ። ይሄንን አሁን በስንት ነበር ለሰዎች የምትሸጭላቸው? ይሄንን ስትሰሪ ነው የምትይው አይደለ? ይሄን ድግምትሽ
ለምን ቀልድ መሰለህ? ይሄ እኮ ማለት ነው ይሄ መድኃኒት እኮ ቀልድ መሰለህ? ናካው እኮ ለምን አንቺ ራስሽ ተነፍተሽው ለምን ሀብታም አትሆኝም? የምታረጊውን አርገሽው ለምን አንቺ ሀብታም አትሆኝም? እኔን የምታረጊኝን አንቺ ለምን አትሆኝም? እያንዳንዱ ለምትመጣው ዋጋ ትከፍላለህ። ነግሬሃለሁ። መናቅ ብቻ ሳይሆን በጣም ነው የምትጸየፈው። አንቺ ራስሽ አርገሽ ለምን ራስሽ ህይወት እንደዚህ የውሻ ቤት ውስጥ እየኖርሽ? እሱን አንተን አይመለከትም። ከኋላዬ ምን እንዳለ አታውቅም። ምንድነው ከኋላ ምንም ነገር ይኖር ከምንም አሁን በዋነኝነት የምፈልገው ከሰው ህይወት ትወጫለሽ አትወጭም? ከኔ ህይወት ትወጫለሽ አትወጭ? እኔ ላይስ ደግሞ አድርጋችሁት የነበረው ነገር ምንድነው? ምን ነበር የሞከራችሁት? ንገሪ። ምንድነው የሞከራችሁት? እሺ ይሄንን መድኃኒት ልስጥ አልኩ፣ ለመንኩ። እሺ ስለ መድኃኒቱ ንገሪኝ። እንዴት ነው የሰዎችን ሀብት የምትሰልቢ? ንገሪኝ። ይሄንን ልነግርህ አልችልም። ይሄ ከዘር ማንዘር የመጣ ሚስጥር ነው። ላወራክ አልችልም። ዴቭ ምን እናድርጋ? ዛሬ ድርቅ ብላለች። ገባ እንዴ? እሺ ለሁለታችሁም ልርጭላችሁ። ከኔ እህት ብቻ ድጋሚ አትምጡብኝ። ይኸውልሽ አንቺ ይዘው ድግምትና መተትሽን ይዘሽ ጥፊ። እንኳን ለኛ ለራስሽም አልበጀሽ። የውሻ ቤት ውስጥ እኮ ነው የምትኖሪው። እንዴ ያልክ ነው። ያኔም እንደዛ ጥፍት ብላ ቀረው። አሁን አትመለስም። እስኪ አድርጉት። እናንተ ጉልበት ኖሯችሁ አድርጉት። እኔማ መልከው አምላክ ይሄን አያሳጣኝም። አድርጉት። ብትችሉማ ኖሮ ድሮ ነበር የምጠፋው፣ ግን አልጠፋውም። ስሚኝ፣ ይኸውልሽ አሁን ለአንዴና ለመጨረሻ ጊዜ ነው የመጣሁት። የመጀመሪያው የምፈልገው ካንቺ እዛ ቤት ላይ የቀበርሽውን ድግምትሽን ታወጫለሽ። ሁለተኛ እዚህ ቤት ውስጥ የምታደርጊውን አምልኮ ታቆሚያለሽ። ላቆም አልችልም። ሰማኸኛ? ላቆም አልችልም። ይሄን አምልኮና ድግምት አቆምኩ ማለት እኔ መቆማለሁ፣ ህይወቴ ይቆማል። ዴቭ ምን እያለች ነው ያለችው? በዚህ ነው ያህል መጠን ነው ማለት ምንድነው የምትፈሪው? ቆይ አንተ ለምን አትረዳኝም? አንተ ስለማታውቀው ነው፣ ስለማትኖርበት ነው። አንቺ በፍቃድሽ ይሄንን ልታደርጊ ማትቺ ከሆነ እኔ በራሴ መንገድ ምን ማድረግ እንዳለብኝ አውቃለሁ ማለት። ስለዚህ አንቺን የሚያስቆምሽን አካል ይዤልሽ እመጣለሁ። እሺ በቃ አሁን ቁጭ በልና አናውራ። ድጋሜ ላትመለስብኝ ከኔ ምን እንደምትፈልግ ንገረኝ። ላውራክና ድጋሜ እኔ ሲኦልም ቢሆን እንድንገናኝ አልፈልግም ካንተ ጋር። ሲኦል አንቺ ራስሽ የምትገቢበት ነው እንጂ ከኔ ጋር ሲኦል አትገናኝም። ሲጀመር ተጠንቀቂ። እዛው የራስሽ ቤት ነው እሱ። የመጀመሪያው ነገር ሱቁን ያንቺ ሱቅ የነበረው የሸጥሽላቸው ሰዎች ላይ የቀበርሽው ነገር አለ። ሱቁ አንቺ ከመውጣትሽ በፊትም ሊሆን ይችላል፣ አላቅም፣ ግን የቀበርሽው ነገር አለ። እንደገናም ደግሞ ጠዋት ሄደሽ ደግሞ የሆነ ነገር እንደምትበትኝም ደግሞ ይሄ መተቱን እንደምታድሽም መልእክት ደርሶኝ እና እነዚህ ነገሮች ነው እንድታቆም የምፈልገው። ገባሻ? ያንንም እንድታወጪ ይፈልጋለሁ። የቀበርሽው እኔ አንተን አንድ ጥያቄ ልጠይቅህ። እኔን ጠንቋይ ትላለህ እንጂ አንተም ጠንቋይ ነህ። እኔ ይሄን ሁሉ መረጃ ማን ነው የሚያቀብልህ? ምኖረው ብቻዬን ነው። አይተሃል፣ አጠገቤ ማንም ሰው የለም። አንተ ራሱ ጠንቋይ ነህ እንጂ ይሄን ሁሉ መረጃ ልታውቅ አትችልም። ማን ሚስጥር እያወራ ያለው? በደንብ መረጃው አለኝ፣ አውቃለሁ ነው። ማን ነው? እሺ ንገረኝ። በቃ ስለ አንቺ ከምታውቂው በላይ እኔ አውቃለሁ። በቃ ኬትም አውቃለሁ፣ ብዙ መረጃዎች አሉ። ተናገርና አንድ ላይ እንስራ። እኔ በአንድ ፈጣሪ የማመን ሰው ነኝ። እንዳንቺ ጠንቋይ አይደለሁም። ጠንቋይ ቤትም አልሄድም። የምሰግደውም ለአንድ ፈጣሪ ለእግዚአብሔር ብቻ ነው። ስሚኝ፣ እሺ ማን ነው? እሺ ነገርህ ንገረኝ። ማንም ይንገረኝ። ይሄንን ነገር ታወጫለሽ አታወጭም? እኔን ይገሉኛል። እባክህን ተረዳኝ። ይሄንን አውጪ። ካወጣሽ ማን ነው የሚገልሽ? ይሄንን ድግምትሽንማ ግዴታ ታቆሚያለሽ። ይሄንን ግዴታ ከቀበርሽበት ታወጫለሽ። ግዴታ ነው። እንዴት እንደሚወጣ ንገሪ። ራስሽ ሄደሽ ታወጫለሽ የቀበርሽውን ነገር። ዶሮም ይሁን ምንም ምን እንደምትቀብር እኮ እናውቃለን። ጥቁር ዶሮ፣ ፍየል፣ ብዙ ነገር እንደምትቀብር ያውቃል። እሱንም ጎልጉለሽ ታወጫታለሽ። ይሄንን ደግሞ ሀብታም አደርግሃለሁ። አንተ በእናትህ አስገደልከኝ። ወይኔ ተጫኑ። ወይኔ ዞር በይ። ኧረ እባክህን። በዚህ ነበር እኔን ሀብታም የምታደርጊኝ አይደለ? እስኪ ቆይ እናያለን። እሺ በቃ በእናትህ በምታምለው አምላክ ይዣለሁ። በእናትህ ምንድን ነው ይሄንን ቀላል ነገር እንዳታረገው እኮ እንድመልስልሽ ነው ይሄንን የምትፈልጊው? አምጣው እባክህ። እኮ ከሩቅ ሀገር እኮ ነው የመጣው። ነግሬሽ ሽናሻ እንትን ጅቡቲ አትቀባጥሪ። ሽናሻ እነሱ በእናትህ ወይኔ ማሰብ ሁሉ አልቻልኩም። አምጣው በእናትህ እንድሰጥሽ ይሄንን እንድሰጥሽ ከፈለግሽ ማለት ነው። ያልኩሽ ነገር እኮ የሚሰራ ስራ እኮ ነው። ምንድን ነው ጨረቃ የምትጠብቁ? አለው ቀን ጨረቃ የምትወጣበት ቀን አለ። ይሄን መድኃኒት ለመስራት እንዲሁ አይገኝም። አምጣው እኮ ዞሮ ጥሏል። ከሰክሷለሁ። እሺ አንተ የምታምነው አምላክ አለኝ አላልክም? ዞሮ አንቺ መጀመሪያ እሱን ስታመልኪ ነው አንቺ በሱ ልጠይቂ። የት ታውቂዋለሽ? ሲጀመር ለምን የፈለከው? ይኸውልሽ እኮ ያልኩሽን ነገር የምታደርጊ ከሆነ ይሄንን መድኃኒት እመልስልሻለሁ። እኔ ያንተ ነገር ዴቭ ምንድነው? ቤኪ
ቤኪ ምንድን ነው? ባላንሴን እንዳትወጣ እንዳትወጣ በሩ ዘግማ